ስኳሬ ያው ከምግብ በፊት በጣም ከ160 በላይ ነው የነበረው አሁን ላይ 76 እስከ 94 ባለው ሬንጅ ውስጥ ነው yes እንትምለው man yes እግዚአብሔር ይመስገን በቃ እነዚህ ያልካቸውን ዱቄት ነክ የሆኑ ምግቦች ካቆምኩኝ ኦልሞስት እንግዲህ አራተኛ ወሬ መጥቷል አሁን ላይ እንቁላል እበላለሁ ነጩን በብዛት yep አንዳንዴ ዝም ብዬ እንትኑን እስከ 10ም ልበላ እችላለሁ yes ጎመን እንደዚሁ ምንድነው ድፍን ምስር የተቀቀለ ባቄላ yes በቃ እነዚህ ነገሮችን ይያልኩኝ አንዳንዴ ደግሞ ነገሮች ሲመቻቹ የደሮ በተገኘ ሰዓት ያልከኝን እዚህ ስመክራቸው መሰማውን ፖስት የሚደረጉትንና ያኔም የነገርከኝን ነገር አፕላይ ያረኩ ነው yes አሁን እንደገባ ያረጋኝ አንዱም ምስክርነት ነው ሌሎችም እዚህ ያሉ ሰዎች የኡነት እንደ ምክርህ እንደሚሰራ እንዲያውቁ ነው ሁለተኛው ደግሞ አንዳንዴ ሃይ ፖስት ገባለሁ ማለት ሰውነቴ ይንቀጠቀጣል መድኃኒት ይዋልክ ነው እንዴ መድኃኒቱን በቃ ቶታል ትቻለሁ ምንም ማለት ነው መድኃኒት ይወስርክ አቁመ እንዴት ሃይ ፖስት ገባለህ ድንገት አሁን እሱን ነው እንትን ልል ያልኩኝ ኤክሰርሳይዝ ያረክ ነው አው የእግር ጉዞ ነው ትንሻቺ ሬዚስታንስ ትሬኒንግ ትንሽ መስል ዲቨሎፕ ማድረግ አለበት ይሄ የሃሞት ጠጠሩ እንትን ላይ ያለው አንጀት ላይ የተሰፋው የሆነ ሰዓት ላይ እስኪያገግም ስላሉኝ ሬዚስታንስ ትሬኒንግ አልጀመርኩም ወክ አረጋለሁ በርካታ ወክ አረጋለሁ yes አሁን ምንድነው ኢንተርሚዲየት ፋስቲንግ ውስጥም ለመግባት ፕሮግራም እያረኩ ነው yes ቁመት ስንት ነው ሜትር ከ7 ስንት ኪሎ ነህ አሁን ባለውበት ካረንት 67 ነኝ ምን ቀረ ታዲያ 3 ኪሎ ፋት እኮ ነው ይቀረ ምናልባትም 3 ኪሎ ፋትም ላይ ቀር ይችላል ቢኮዝ ምግብህን ቀየርክ የቀየርከው ምግብ ትክክል ነው ብዬ ነው ማስበው ዲቴል በኋላ እናወራለን at the same time ደግሞ ኤክሰርሳይዝ እያረክ ነው አትርሳ ኦኬ ፋት እየቀነስክ መስል ጌን እያረክ ነው መስል ደግሞ ከፋት ይመዝናል እንደምታውቀው ገብቷል ሶ ኢነርጂን ስቶር ያረከው ኢነርጂ ዲፕሊት አርጋል ማለት ነው ኢነርጂ ማለት ትርፍ ፋት ነው እንግዲህ አስበው ከስንት ኪሎ ኦልሞስት 20 ኪሎ ፋት ነው የተገላገልከው ያንን ተገላገልክ ኦልሞስት ወክ ያረክ ነው ኤክሰርሳይዝ እየሞከርክ ነው መስል ቢውልድ ያረክ ነው በዚያው ልክ ደግሞ ቅድም ከአዋሳው ልጅ ጋር ሳውራ ሰምታል ኦኬ ኤቢት ሊብራል ሞር መተላለብ ሄልዚ ካርቦሃይድሬት ምንላቸው አሉ ሁሉም ካርቦሃይድሬት መጥፎ ነው ብሎ የሚያወራ ሰው ካለ ተሳስተሃል ብለው ጎመን ብሮኮሊ አትክልቶች በሙሉ ካርቦሃይድሬቶች ናቸው እሱ ላይ ብላን የነበርከው እስካሁን አሁን ግን ፍሩት ብትሰጠው ምን ይላል አቮካዶን ብትጨምር ምን ይላል ብራውን ራይስ ዋይልድ ራይስ ብትጨምር ምን ይላል ድንች ብድግ አድርገህ ብትበላ ምን ይላል እንግዲህ ድንች ሲባል አሁን በቃ 100% ከፍተኛ ስኳር ነው የሚመስል አይደለም ግባና ጎግል አድርገህ ያው የድንች ትልቁ weight ውሃ ነው ትንሽ የስኳር ነው ያለው ቺፕስ አይደለም ብላ ያልኩ ፍሬንች ፍራይስ አይደለም ብላ ያልኩ ድንች የተቀቀለ አርገህ ከጎን ከዋና ምግብ ከማይጎርለው ያስተማርኩ እንግዲህ በቀን ማግኘት አለብን ሰውነትን ስጣው ብያለሁ እሱ ገብቷል ብዬ አስባለሁ ትክክል ያን ሳታጎድል ከጎን ድንች ብታደርግ ስኳር ድንች ብታደርግ ፍራፍሬን ብታደርግ እሱ ላይ ኤክሰርሳይዝን ብትጨምር ቅድም የሃይፖ ያልከው ምልክትም very unlikely ድጋሚ እሱ ይመጣል ብዬ አላስብም ነምበር 1 የሃይፖኮዝ ይሄን ፕሮግራም ያው ሰዎች የስኳር መድኃኒት ነው ነምበር 1 ሃይፖስ ስኳር ዝቅ እንዲያደርግ የሚያደርገው የስኳር መድኃኒት ነው አንድ ሰው የስኳር መድኃኒት ላይ ካልሆነ ሃይፖ ዩዥዋሊ አይገጥመንም በዚያው ልክ ነምበር 1 ግዲ ለሃይፖ የስኳር መድኃኒት ብያለው ስኳርን ደግሞ ብድግ አድርጎ ጣሪያ የሚያስነካው ስንበላ አይኖር ነው ካርቦሃይድሬት ነው ፕሮሰስድ ካርቦሃይድሬት ነው ከዱቄት የሚሰሩ ምግቦች ናቸው ያለው ከለስላሳ ከፍላል ማለት አይደለም በብዛት ግን እናዘውትራቸውና ብንበላቸው ምግቦች እነዛ በመሆናቸው
አሁን ገብቷል አሁን በነፃነት because የነበርከው ሰው አይደለም ከ3 ወር በፊት ላይፍ ስትገባ በነበርክ ጊዜ እድሜ 39 አልነበረም ምናልባትም 49 59 የነበርከው ወፍራም ነበር ከለሪ ተበረታችሁ ነበር እውነት ነው ምንም እኔ እኮ አላየሁም ግን አውቃለሁ ፋቲ ሊባል መልክ ራሱ ይጠቁራል ፊት ብራብሬ ይሆናል ኢነርጂ የለም ልፍ የለም አሁን ሌላ ስለቆነስ አሁን ያለበትን ነገር አንሲ ኮምፒውተር አድርግና ከበፊት አንጻር ስለውነት አሁን አንደኛ ነፃነት አለኝ አይምሮዬ ፍሪ ነው yes ሰውነቴ በጣም ፍሌክሲብል ነው ብዙ ነገሮችን ከዚህ በፊት ስሰራ የሚያሰላቸው ነገር አሁን ረጅም ሰዓት ቁጭ ብያ ነባለው ረጅም ሰዓት እጽፋለሁ yes በጣም ሰላም አግኝቻለሁ ኢቭን የራብ ስሜት የለኝም አንዳንዴ እኔ ራሴ እረሳዋለሁ የሆነ በቃ ሰዓቴ ላለማዛነፍ ነው ምበላው እንጂ የሆነ ሰዓት ጠግቤ በልቼ ቀጥሎ የሆነ ሰዓት ላይ ነው ቅድም እንዳልኩ ብዥ ማለትና እንትን የመግባት አይነት ነገር ያው ገናም ኤክሰርሳይዝ እያረኩኝ ይሄ ምክርም ደግሞ እየሰማሁ ስለሆነ አሁን ላይ ከመልክ የራሱ እውነት ከዚህ በፊት ሲያቆኝ የነበሩ ሰዎች ቶታሊ ተቀይረሃል እያሉኝ ነው ምን አሉ ጌታ ይባረክ አማረብህ ጎረመስካሉ በጣም በቃ የዛሬ 10 አመት ወደ ኋላ ማለት ድሮ በልጅነት የሚያቆይ ልጆች ናቸው እንዴ ምን ነው ወደ ሰው ወደ ኋላ ነው እንዴ የሚያድገው በጣም አንተ ያደርክ ጻኑንክ yes እና እግዚአብሔር ይመስገን እውነት ለመናገር ትልቅ ነፃነት ተሰምቶኛል እግዚአብሔር ይመስገን ክብሩን እግዚአብሔር ይውሰድ አንተም እግዚአብሔር ይባርክ yes በጣም ጤነኛ ነኝ አሁን ቀደም እንዳልኩ አንደኛ ፍራቸዋለኝ ምግቡ ለምን እንደ ይሄ ትንሽ የተጠራከ ሉዝ ያረኩት ውሃ ነው ወይስ ቦርጭ ነው ሚል እንትን ስብ ነው ሚል ነገር ትንሽ እሱ ጥርጣሬ ውስጥ ይከተኛል ያው እሱን እንዴት ካልኩሌት እንዴት ማወቅ እንዳለብኝ ባላቀ ቀላል ነው ጀስት በላይ የነበረው ኦኬ ላይቭም ላይ እንግዲህ አውርቼ ከሆነ በደንብ አስተምሬ ነው የወጣው እኔ አላስታውስም እውነት ነው ብዙ አውዲዮ በዛች ብዙ ስለሆናችሁን ያላስታውስም ግን ላይቭ ከሆነ በደንብ አስጨብጬ ነው የወጣው ብዬ አስባለሁና በስነ ስርዓት በጣም ማስታወሻ ይዤ ነው በነገራችን ላይ በሌላ ስልክ ሪከርድ ያረኩም ጭምር ነው እየጻፍኩኝ ያኔ ሪስክም ላይ ስለነበርኩኝ በጣም ከባድ ነው የመኖርና ያለ መኖር ትንሽ ተስፋ ያቆረጥኩበት ወቅትም ስለነበረ yes ትምርቱንም አንድ ባንድ ተከታትዬ ይሄን ያክል ክብደት መቀነስ ይያለሁ በሶስት ያቀናነስ መንገድ ከሄድክ ፋትን ሳይሆን ጡንቻህን ታጣለህ ያንተ ስጋታውን ሞር ያጣውት ፋቱን ባይሆንስ ጡንቻዬን ዋና አስፈላጊውን ሰውነቴን አጥቼ በሆነ ነው ያልክ ያለው ዋው አንደኛው በሎ ካሎሪ ይሄ በፊት በሚደረገው ምግብ ቀንሷል አይደል ያንኑ ምግብ በፊት በተበላው 3 ቁርጥ ከሆነ አንድ ቁርጥ እንጀራ ብላ በሚባልበት ሐሳቤ ከሄድክ ሙሉ በሙሉ መጣጣው ኦልሞስት ፋቱን ሳይሆን ጠቃሚውን የሰውነት አካል ነው ሮንግ በሆነ መልክ ፋስት ማድረግ ብድግ ብለህ በፊት ምትበላው እንጀራ በወጥ ያለ ብድግ ብለህ ለቀናት ለሰዓታት ጾመ መልሰ ያንኑ እንጀራ በወጥ ምትበላ ከሆነ ሮንግ ፋስቲንግ መንገድ ያልኩ ይሄ ነውና ይሄም ቅድም እንዳልኩ ሊን ማስህን ጡንቻህን አጥንትህን ሁሉ ጠቃሚ ኦርጋንህን እንጂ ፋቱን አይነካውም ሶስተኛውና ሲሚላር በሁለቱ መንገድ ልክ እንዳልኩ ሮንግ በሆነ መንገድ እንዳልኩ ሶስተኛው ሮንግ መንገድ ምግብ ውስጥ በቂ ፕሮቲን የምግቡን የፕሮቲን መጠን ማግኘት ካለበት በታች እየበላ ከመጣ አሁንም ሞር መታጣው መስልህን ነው ምን ማለት ነው ኦልሞስት ክብደት ቁመት ሜትር ከ70 ነው ያልከኝ ከ70 120 ግራም 130 አካባቢ 135 አካባቢ ግራም ፕሮቲን በየቀኑ እየበላ መጥተህ ከሆነ እጅህን ኪስ አድርገህ ወቃርክ ያጣኸው ገዳዩን ፋትህን ነው አፍተር ኦል ያጣኸው ፋቱን ባይሆንና ጠቃሚ አካልህም ቢሆን ኖሮ ቆዳህ ይሸበሸባል ያየሰው ሁሉ ምን ሆነ ነው ታመነው ይላል እንጂ አምሮብሃል አይሉም እና ሳምሃው ራይት ነው ያረከው ብዬ ነው ማስበው ዛሬ ምን በላ የዛሬው ምግብህን እንይልህ ዛሬ ጠዋት ላይ የእንቁላል ነው የበላሁት ስንት ሺህ እንቁላል 6 እንቁላል የአስኳል የሌለው ያበበበ አንተ እኮ አስኳል አጫደስ አርጎ ከናስኳሉ ብትበላም እኮ አንተ ይዋርጉድ እኮ 50-50 አርግፍ ግማሽ እንትን 5 እንቁላል አሁን ላይ አስኳል ያለው በልቻለሁ ያ ሶ ምን ይያልኩ ነው ኦሬዲ
ቀሪ ዘመንህን እኮ አስኳል የምታወጣ ነው የሚመስልህ። ኢትስ ኖት ቢኮዝ ያ የመጀመሪያው ፋትህን ኮንትሮል ለመገላገል ነው። ያን ዲፕሊት ካረክ በኋላ ግን በተለይ እነዚህ ኦርጋኒክ የእንቁላል አስኳሎች በተለምዶ የአበሻ እንቁላል አስኳል የሚባለውን ተጨማሪ መውሰድ ትችላለህ። ስቲል ያለ የኤክሰርሳይዝ ሌቭል በጣም ከፍተኛ ባለመሆኑ 6 እንቁላል በልተህ 6ቱን ከነ አስኳል መብላት አትችልም። እዛ ደረጃ አልደረስክም። ሁለት አስኳል መፍቀድ ትችላለህ ለሰውነትህ ወይም ደግሞ አስኳል መፍቀድ ትችላለህ። ጠዋት ስንት በላ? 6 ጠዋት 6 አሁን ላይ 5 እንደገና እንትን ምንድነው ድፍን ምስር yes እሱ ቢያንስ 2 ምንድነው ከ100 ግራም በላይ 200 ግራም አካባቢ ይሆናል። ኦኬ ሌላው እንትን ነው ጥቅል ጎመንና ኖርማል ይሄ ቆስጣ እነሱን እስክጠግብ በልቻለሁ። ኦኬ ከዛ ላይ የተቆላ ሽምብራ ኦኬ ምን ያክላል? እሱ እንትን 2 እጅ የሚያክል ነገር ማለት በጣም ፈርቼ 2 እጅ ነው። ብዙም እነሱን መድፈር አልፈለኩም። ትንሽ ላስቁምና እዚህ ጋር አሁን የፕሮቲን ሶርስን ከእንቁላል ነው ያረከው። ያ ማለት ኦልሞስት ወደ 65 አካባቢ ግራም ሰጥተዋል። 11 የበላሃት ምስር ሞር ኦፍ ካርቦሃይድሬት ነው ያላት። የተቀቀለ ምስር 100 ግራም 8 ግራም ነው ያለው። ያልተቀቀለ ጥሬው ባይዘው ወደ 25 ግራም ነው ያለው። ከተቀቀለ በኋላ ግን 8 ግራም ነው because ውሃው ነው የሚመዝነው። ገብቷል አይደል? አሁን ምን ያልኩ ነው የተቀቀለ 100 ግራም ምስርና በጥሬው የተመዘነ 100 ግራም ምስር የተቀቀለው 100 ግራም ምስር አነስተኛ የፕሮቲን ኮንቴንት ነው ያለው 8 ግራም ነው ያለው። ያ 8 ግራም እንኳን ልክ እንደ እንቁላል ከእንቁላል ውስጥ እንደምታገኘው ፕሮቲን ንጹህ አይደለም። ኦኬ በፋይበር ውስጥ ነው ያለው። ባዮ አቬይለብል አይደለም። ሰውነት ያችን 8 እንኳን ሙሉ በሙሉ አይጠቀምም ነው እያልኩ ያለሁት። እሺ ነው እነዚህ ፕላንት ፕሮቲኖች ኳሊቲ የፕሮቲን ሶርስ አይደሉም። ኮምፕሊት አሚኖ አሲድ ፕሮፋይል የላቸውም። ሞር ኦፍ አኒማል ፕሮቲኖቹ ናቸው ብለን የምናወራው ለዚያ ነውና የምስሯን እንኳን 6 አድርጌ በ18 አድርጌ ወደ 81 ግራም ፕሮቲን ያገኘው። ስንት እያጣነ የመጣው ማለት ነው። የበፊቱ ማመጋገብ ከዚህ ጋር ተቀራራቢ ነው ብለን ነው የምናስበውና ኦልሞስት ማግኘት ካለብህ አንድ 40 አካባቢ 40 ወይንም 50 ግራም ፕሮቲን እያሳነስክ ነው የመጣው። ስለዚህ ከእንቁላል ጎን ሳምሃው አሳ እንደ አቅም አሳ ረከስ ይላል ወይ አይብ ወይም ደግሞ አርሰባኮም ግሪክ ዮገርትን ለመጨመር ሞክር። ኦኬ እንደምን ማርገ 3 ዲጂት ግባ 100 ለመግባት ሞክር። 100ውን ረግጠ እንደው ከዛ በኋላ የቀረውን በባቄላ በተቀቀለ ምስር ሞላለሁ ብለህ ብትለኝ ሞር የተሻለ ነውና ትንሽ ያንሳል። እሷን ኦፕቲማይዝ አድርጋት። እንግዲህ ተጨማሪ ብለህ አልኩንም ቅድም አትርሳ፣ ፍራፍሬውንም አትርሳ፣ ድንች ያልኩንም አትርሳ። ወቁም ይሄን አልክ። ትልቁ መለኪያ ባይዘ እንዳትፈራ ሜትር ናት። ኦኬ አሁን የወገብ ልኬት ጠዋት ተነስና ቼክ አድርግ። የዛሬው 2 ሳምንታውን ያልኩን እነዚህ ፍራፍሬ ጨምረ ቅድም ያልኩን ድንችንም እየጨመርክ ወክም እያደረግ ቼክ አድርገው። ኦኬ ወገብ ላይ 85 ነው ዶክተር። ፐርፌክት ነው። አሁን ቆንጆ ነው። ምን እያልኩ ነው? አትፍራ ነው እያልኩ ያለሁት። ምክንያቱም ስኳር ከመምጣቱ በፊት ቦርጭ ነው የሚመጣው። የወገብ ልኬት ነው የሚጨምረው። ምን አስቀምጠታል? ሜትር ቤት ያስቀምጥ። ምግቦች አሁን ተጨማሪ ያልኩን ከጎን ሄልዚ ካርቦሃይድሬት ብዬ ቅድም ሰምራይዝ ያደረኩልህን እነ ድንቹን እነ ስኳር ድንቹን እነ ብራውን ራይስ እነ ስቲል ከት ኦትስ እነ ፍራፍሬውን እነ ድፍን ምስር ባቄላውን አተሩን ቅድም የቆጠምከውን ሽምብራውን ተጨማሪ አሁን እነዚህን ከአትክልቶቹ ጎን እያደረክ ነው። የስጋው የአሳው ፓርት አይጎልም ብያለሁ። በቀን መመገብ ያለብህ ቼክ አድርግ። አሁን ከጊዜ በኋላ ከሳምንት በኋላ ወገብን ቼክ አድርግ። ቆንጆ ከሆነ ኤክሰርሳይስንም ቀጥል፣ ምግቡንም ቀጥል። የመጨመር ሁኔታ ካለና ዝም ብለህ ካየኸውና እነዚህን ምግቦች የምትቀጥል ከሆነ ግን ስኳር ከፍ እያለ ነው ማለት ነው። ቦርጭ ጨመረ ማለት ልክ ታንከር እየሞላ ነው ማለት ነው። ኢነርጂው የምታስቀምጥበት ታንከር እየሞላ ነው። ኪስ ውስጥ ያችን ታለች። ምንም እውነት እኮ ለመናገር እያደረክ ያለው ነገር ትክክል ነው። ጎ አሄድ ትላለች እኮ 85 እና ከዛ በታች ላይ ኪፕ ማድረግ ከቻልክ ምግብህን ጠግበህ እየበላ
በቃ እኮ ይሄ ነው የሰውነት ቋንቋ። እውነት ገብቶሃል? በጣም ዶክተር ጌታ ይባርክ። አሜን። በርታማ ትልቅ ሸክም ነው ያቃለልክልኝ። በርታ። አመሰግናለሁ ዶክተር፣ በጣም ደስ ብሎኛል። ቢሮ ብቅ እላለሁ፣ ትንሽ ስላልነበርኩ ነው አዲስ አበባ። እመጣለሁ። በጣም እግዚአብሔር ያክብርልኝ። በጣም ትልቅ ነገር ነው። እንኳን እድል ሰጣችሁኝ። ትልቅ ጭንቀት ነው የተገላገልኩት። ሃይፖ ላይ ትንሽ ሬዚስት የሆነ ብዥ ምናምን ሲለኝ ሌላ ውስጥ የገባው ነበር የመሰለኝ። አሁን እንዳልከው ትልቁ ፋክተር ፕሮቲኔን አሳንሻለሁ፣ መርጫለሁ፣ ግን አነስተኛ ነው። እሱም ወስደው እሱን አስተካክላለሁ፣ በትክክለኛው ትራክ እገባለሁ። በጣም ነው አመሰግነው። እግዚአብሔር ያክብርልኝ። ከመውጣት በፊት ሌሎችም እንድማሩ ቬሪ አንላይክሊ ብያለሁ። ሃይፖ ላይሆን ይችላል ቅድም ነገርከኝ ምልክትና ከተጠራጠርክ ቼክ አድርጎ በዛ ሰዓት ያ ስሜት የሚሰማህ ጊዜ ስኳርን ቼክ አድርግ። ቬሪ አንላይክሊ ሃይፖ መድኃኒት ላይ ሳትኖር ለዚያውም ኢንሱሊን ሬዚስታንቱን ተገላግለ ሃይፖ ሰምተንም አይመስለኝም። በርታ። ቴንክ ዩ። ተልኩም ነበር። ስምረት ይሰማሻል? አይ ይሰማኛል። ይሰማውክ ነው። ኮመንት አይቼ እኮ ሞምባሳ ብሎኝ ሞምባሳ ነበርኩኝ። አቲክ ወር አልፎኛል። ኦኬ ያስ አሁን ይሰማሻል? በደንብ ይሰማኛል። ምን እንርዳሽ? ምን ገጠመሽ? እኔ ከ3 ዓመት በፊት የመጀመሪያ ልጄን እንትን እንዳልኩ 3ኛው ወር ላይ ስኳር መጣብኝ። ከዛ በቃ ከወለድኩ በኋላ ሄደ። በእርግዝና የሚመጣ መስሎኝ ነበረ። ከወለድኩ በኋላ ይሄዳል ብዬ ነበር፣ አልሄደም። ያው አሁን አለኝ። ያው አብረን ከመድኃኒት ጋር እየታገልን ነው። ስንት ዓመትሽ ነው? ኦልሞስት ወደ 43 ዓመቴ። ተሻግረሻል። ዋናው እድሜ ወደ 40 ከተሻገርሽ እንግዲህ በደንብ ፋይት ማድረግ አለብሽ። ለምን እንደው መድኃኒት እየወሰድሽ አትቀጥይም? ምን ችግር አለው? ያ በቃ ምን እንጃ እንግዲህ ምን ለወደፊቱ ምን እንደሚያመጣ አላውቅም። እስካሁን እየወሰድኩ ነው በዶክተሮቹ እንትን። ያው ግን እንደው መድኃኒት እየዋጡ ዛሬ የበላሽው ምግብ እየበላሽ መድኃኒት እየዋጥሽ ብትቀጥይ ስኳሩ አይንሽን ይጎዳል። እሺ ኦኬ ገባሽ? ልብሽን ይጎዳል፣ ኩላሊትሽን ይጎዳል። እሱን ያሳሰበኝ እኮ አሁን። ለዚህ ነው መገላገል የሚያስፈልገው። ገባሽ አይደል? መገላገል የሚያስፈልገው መድኃኒት እየዋጡ ያንኑ ምግብ እየበሉ መቀጠል ከምንም ነገር አይታደግም። ስንት ልጆች አሉሽ? የመጀመሪያ አንድ ልጅ ነው ያለኝ እኔ። ስንት ዓመት? በስደት ያለፍኩት 3 ዓመቷ። 3 ዓመቷ ነው። ወንድ ነው። 3 ዓመት ወንድ ነው። ማን ነው ስሙ? ሙሴ። እንግዲህ የሙሴ ሰርግ ላይ መቆም አለብሽ አይደል? የሙሴ ልጆች ልጆች አይመስልሽም? በጣም ምኞታችን ነው። ስኳር ግን ይሄን ሁሉ ነው የሚያጨልመው። ይሄን ሁሉ ቻንስ ነው የሚያሳጣው። ኦኬ መድኃኒት መውሰድ እንግዲህ አንድ መድኃኒት የምንወስደው ከዚህ ሁሉ እኮ ሊታደግ ነው አይደለም? መድኃኒት መውሰድ ከዚህ ሁሉ የሚታደግ ቢሆን እኔ ፍርፍሬን እየበላው መድኃኒት በወሰድኩ ነበር። አይሰራም። መድኃኒት እየተወሰደ ሁሉ ነገር ይጠፋል ነው እያልኩሽ ያለሁት። ቁመትሽ ስንት ነው? ሜትር ከ50 ምናምን። ሜትር ከ50 ምናምኑን በስንት እንያዝ? ሜትር ከ50 ብለን እንያዝ። ሜትር ከ50። ኪሎሽ ስንት ነው? ኪሎ አሁን 80 ኪሎሽ መሆን የነበረበት ሜትር ከ50 ከሆንሽ 49 ኪሎ ነው መሆን የነበረብሽ። 31 ኪሎ ምን አለሽ? 31 ኪሎ ፋት አለሽ። ፋት በቃ እሱ ነው ስኳር በሽታ። አሁን እየገባሽ ነው? ያ ነው በቃ። አንቺ አሁን ስኳር ነው ያየሽው። ለስኳር በሽታ ያደረገሽ 31 ኪሎ ያንቺ አካል ያልሆነ ተሸክመሽ እየሄድሽ ያለሽው ፋት ነው። እኔም እግሬንም ስለሚያመኝ ነው አሁን እንትን ያማከርኩ። እግሬን በጣም ያመኛል። እግርሽንም እኮ የሚያሳምሽ 31 ኪሎ ፋት ነው። 31 ኪሎ ጤፍ ተሸክመሽ ብዙ ያምሽም እንደ እግርሽን፣ ትከሻሽን፣ ወገብሽን፣ ጉልበትሽን። በጣም በአንቺ ቤት እኮ ብርድ መጥቶኛል እያልሽ ነው እግርሽ የሚያምሽ። እመኚኝ።
ነገርኩሽ ጫናው ነው 31 ኪሎ አካልሽ ያለውን ነገር ተሸክመሽ እየዞርሽ እንዴት አያምሽም? ገባሽ? ይሄንን ስትገላገይ ሸክም እኮ ይቀልለታል ይቀንስለታል። ዛሬ ምን በል? ዛሬ ጠዋት ተነስተን እንቁላል ፍርፍር በዳቦ። ስንት እንቁላል ፍርፍር በስንት ዳቦ? የአንድ እቺ የገብስ ቂጣ አለች አይደል? እዚህ አረብ ሀገር የምትጋገራለች እኮ የገብስ ጥቁር ቂጣ። እሺ እሷን በሁለት እንቁላል ቁርስ መሆኑ ነው? አዎ ቁርስ በቃ። ምን ነው በቃ ከዛ አርፍጂ እንቁላል የለም እንዴ? እዛ በራሽን ነው ተቆጥሮ የሚሰጣችሁ አለ። ግን ከዛ በላይ መብላት አልችልም እኔ እንጂ ለዛ ብዬ በቃ ሁለት እንቁላል በዛች በቂጣ በላሁኝ። በቃ ከዛ በኋላ ምንም አልበላሁም። ከዛ በላይ እኮ መብላት ስላልቻልሽ ነው ስኳር ያዘሽ። ገብቶሻል? በቂ የሆነ ሰውነት ምግብ ብለሽ ቁጭ ባልሽበት ጊዜ ላይ በቂ የሆነ ሰውነት የሚፈልገው ምግብ ካልሰጠሽው እኔ ደግሞ እንደዚህ እንቁላል አብዝቼ ስበላ ጨጓራዬን ይሰማኛል። ለዛ ብዬ ስለ እንቁላል አይደለም ያወራሁት። ቁርስ ብለሽ ቁጭ ባልሽበት ጊዜ ላይ ሰውነት ምን ይላል መሰለሽ? እቺ ልጅ እሰይ ምን ፈልገውን ነገር ልትሰጠን ነው በበቂ ሁኔታ ብሎ ቁጭ ብሎ እየጠበቀሽ ነው። ጀመርሽ ደህና እንደሚበላ ሰው። ከዛ ሁለት እንቁላል ወረወርሽና ብድግ አልሽ። ገብቶሻል? በቃ ሰውነት አሁን ነገር ስላላገኘ ቀን ላይ ብዙ ሩዝ ያስበላሻል፣ ብዙ እህል ያስቀጠቅጥሻል። እመኝኝ ከዚህ ውጭ አይደለም። ገባሽ? እኔ ትንሽ ነው የሚበላ ሳይሆን የምትበይው ነገር ሮንግ በመሆኑ ትንሽ በመሆኑ ለሰውነትሽ የሚያስፈልገውን ነገር በበቂ ስለማሰጪ ብዙ እህል ኦኬ። ኢትዮጵያ ብትሆኚ ብዙ እንጀራ ትበያለሽ። አረብ ሀገር ከሆነ ደግሞ ብዙ ሩዝ ትበያለሽ። ሩዝ ደግሞ እንደ እንቁላል አያሳምምሽም። እሱ ሲበላ ይሻለኛል ብለሽ ስለምትይ በብዛት እነዚያ ምግቦች እንድትበይ ያደርግሻል። ምሳ ምን በላሽ? በቃ አልበላሁም። አርፍጄም ስለተነሳው በቃ እሱን በላው። ውሃ እየጠጣሁ ነው። በቃ ያው እራት ነው የምበላው። ስንት ሰዓት ነው እራት? ምን ልትበይ ነው? ምን ተዘጋጀ? ወይ ትላንት የበላሽውን ወይ ያስለመድሽው እራት ምንድን ነው? እራታው የምበላው የዶሮ በአትክልት ሆኖ ያ በሩዝ ያ በቂጣ። እኔ አሁን ዶሮሽንና ሩዙን ያሳይሻ ፊት ለፊትሽ አሁን ያለውን ወይ ደግሞ ልመጣ ያለው ትንሽዬ ዜርፎር ዶሮ ብዙ አትክልት እና ምናልባትም ብዙ ሩዝ ነው የምትበይው። አየሽ? ለዚያ ነው የወፈርሽው። ለዚያ ነው 30 ኪሎ ፋት ሰውነትሽ ላይ ተሸክመሽ እየሄድሽ ያለሽው። እና ከቻልሽ ምን ታደርጊያለሽ መሰለሽ? ከውስጥ ያለችዋን ዶሮዋን በርከት አድርጊ። መቼም እዛ የዶሮ ችግር ያለባቸው አይመስለኝም። ዶሮ በደንብ አላችሁ። ዶሮዋን በደንብ በርከት አድርጊ። እሷን በደንብ ጠግበሽ ከበላሽ በኋላ አትክልቷን መጨረሻ ላይ ብይ። እሺ ገባሽ አይደል? ጠዋትም ላይ እንቁላል ከውስጥ አስኳል አውጪና ጥግብ ብለሽ ብይ። እንቁላል አስኳሉ ወጥቶ ነጩን ብቻ በርከት አድርጊ። 5 ወይ 6 እንደዛም ከዛ አድርጊ። ከጎናው ነው ምንድን ነው የገብስ ዳቦ ሳይሆን ብራውን ዳቦ ሳይሆን አትክልት አድርገሽ ጠግበሽ ብይ። በቃ ኦኬ። ሌላ ጊዜ ቺክን፣ ሌላ ጊዜ ፊሽ ጠግበሽ ብይ። በቻልሽው መጠን ተንቀሳቀሺ። አደራሽን መድኃኒት ላይ ስለሆንሽ ልክ ይህን ስታደርጊ ስኳርሽ ይቀንሳል። ስኳርሽ ሲቀንስ መድኃኒቱን መቀነስ ያስፈልጋልና ወይ ይኸው መቅደስ አለች፣ መቅደስን ፎሎ አድርጊያትና ጋይድ እናደርግሻለን። ካልሆነ እዛ ባሉ ሐኪሞች ምግቤን ቀይሬያለሁ፣ ምግቤን ስለቀየርኩ ስኳሬ ዝቅ ይላል፣ መድኃኒቱን ቀንሱልኝ እያልሽ መድኃኒት የምታቆሚበትን መንገድ አመቻች። ኦኬ እሺ ዶክተር በርቺ፣ አትርሺ። ይሄን የምታደርጊው ስለ ስኳር አይደለም፣ ህይወትሽን ከአደጋ እየታደግሽ ነው። በትክክል ገብቶሽ ከፈጸምሽ በትክክል በርቺ። እሺ በጣም ነው የማመሰግነው ዶክተር። ዳዊት ያንተ ጊዜ ነው። ዳዊት ቻንስን ተጠቀም። ዳዊት ሚዩት ላይ ማንሳት አልቻለም። ኑሯ ፊት ትልቅ ሰው ነን ያስገባው ሳይ
ያው ኑራ አቤት አቤት ተናስተልኝ ዶክተር ፈርቼን ያስገባው ፊትን ሳይ የኔን ፊት ነበር የድሮ ፊቴን ነበር የሚመስለውና ፈርቼን ያስገባው ታሪካችን ይመሳሰላል እውነት ነው በስንት ጊዜ ዛሬ ያገኘው ሰላም ነው ዶክተር እግዚአብሔር ይመስገን የእህል ፊት እኮ ለይቼ አውቃለሁ እንዲሁ አይቼ ነው ማለት ዋው የወፍራም ፊት አቋደ ልክ ነህ አንተማ ልጅ ሆንክ እኮ ምን ታደርገዋለህ መንገዴን እኮ ባሳያችሁ ጮሄ እኮ ብነግራችሁ አልመጣም አላችሁ አይ እኔ እንኳን በቅርብ ጊዜ ነው ኢንፎርሜሽኑን ያገኘሁት በከዛ በኋላ በደንብ እከታተል ነበር በተደጋጋሚ ሞክር ነበር ዛሬ በአጋጣሚ ተሳካልኝ እሰይ ያንተ ጊዜ ነው ራስን አስተዋውቅ እናውራ እሺ እኔ ኪሎዬን ያው አልደብቅም 110 ነኝ ምንድነው የተቀዳልህ ያለው አቤት ምንድነው የሚቀዳልህ ቢራ ከሆነ ፕሊዝ አቁመው አይደለም አይ ውሃ ነው ራት በልቼ ነው ምን በላ ራት ሽሮ ነው በእንጀራ በእንጀራ ታዲያ ቆይ ያችን ጣፋጭ ሽሮ በእንጀራ ይደብርክ ነው እንደኔ መሆን ያማረ እንዴ ባንቶ መንገድ ቀጥላለሁ አንዴ ከዚህ በኋላ ነው ቀጥላለሁ እንዴ በደንብ ለነገሩ እየሞካከርኩ ነው እየሞካከርኩ ነው ቆይ አያምረውም ማራችሁ እንዴ እንጀራ በሽሮ እኮ በጣም ነው የሚያምረኝ በጣም ያው ሁለት ወዶ አይሆንማ yes ሁለት ወዶ አይሆንም ሌላ ምን በላ ዛሬ ቁርስ ምን በላ ቁርስ አልበላውም ምሳ ሰላጣ ነው የበላሁት በምን ሰላጣ በእንጀራ ነው በቃ ሁለቴን የበላው ቁርስ ምሳ ላይ ሰላጣ በእንጀራ በብዙ እንጀራ ምክንያቱም ሰላጣ በብዙ እንጀራ የምትበላው ሰላጣ ምንም ስለሌለው ብዙ እንጀራ ነው የምትበላው ብዙ እንጀራ ሳይሆን ያው ሁለት ቁርጥ ነው ሁለት ቁርጥ ትንሽ መሆኑ ነው እኔ በቤቴ እኮ በጣም ቀንሼ ነው ዶክተር ቆይ እነግርሃለሁ ቆይ ምክንያቱም አቀናናሲ ትክክል አይደለም አሁን ምክንያቱም ይሄ ዋጋ ያስከፍላል በኋላ ላይ አስተምራለሁ እሺ ሁለት ቁርጥ በላ አሁን ደግሞ ሶስት በላ ሶስት አይደለም አሁን እንኳን በግማሽ እንጀራ ነው ግማሽ እንጀራ እኮ ሁለት ቁርጥ ማለት ነው የኛ ቤት እንኳን ስስ ነው እሺ ይሁን ስስ ነው አንድ 5 ኪሎ ሜትር ወክ አድርጌ ነው የመጣሁት ግን ከነጋ እኮ ምግብ አልበላህም ኮመንት ላይ ጠብቃችሁ ከነጋ የሚያሳዝነው ነገር ምግብ አልበላህም አልበላ በአንተ ቤት ጥንቃቄ ማድረግ እኮ ነው በአንተ ቤት ኪሎ ለመቀነስ ነው እንደዚህ እየበላ እኔ እያልኩ ያለሁት ምግብ አልበላህም ሰውነት ማግኘት የሚገባውን ነገር አልሰጠኸውም እሱ ነው ምግብ ይኸው እነ አሮን ይታየዋል ሮንግ እያሉ ነው ሮንግ ያሉ ምክንያት ሽሮ ስለበላ አይደለም እንጀራ ስለበላ አይደለም ስለሰውነት መመገብ ያለብህን ነገር አልመገብከውም ነው እያሉ ያለሁት አሁን ገባህ ሰውነት ያን ታይሟሽሻል ኢነርጂ አታገኝም ይደክማል እርጅና እየተንከባለለ ነው እንደ ጉድም ይመጣል እሱን ትፈልገዋለህ እንዴ ኧረ ምን ያደርጋል ዶክተር ስታረጅ ደግሞ ሁሉ ነገር ነው የሚያረጀው ሁሉ ነገር ያለው እውነት ነው እድሜ ስንት ነው አሁን 45 ቁመት ስንት ነው 1.74 ኪሎ ስንት ነው 110 ለነገሩ 1-2 ኪሎ ቀንሻለሁ 108 ነው ግን ያው 110 በሚለው ይያዝ ቆይ ትንሽ ደክሞኛል ማረፍ አለብኝ 110 የቤት ስራዬን ሳስበው በጣም ጨነቀኝ ታውቃለህ አሳይመንት ላይ ሰጠኝ አንተ ዶክተር የለኝ እናወራበታለን ስኳር አለ የለም ስኳር የለም ቅርብ ጊዜም ራሱ አንድ ከ10 ቀን በፊት ቴስት አድርጌያለሁ ስንት አሉ በፈጣሪ ኖርማል ነው ያሉት ምን አለ መሰለህ በመጨረሻ ያሳሰቡኝ የዚህ የጉበት ስብ አለ አሉኝ እሺ ሌላ ነገር ብዙም ኖርማል ነው ብሎ መረጃም ሰጥቶኛል እንዲሁም ኦፊስ ሁሉ መምጣት ፈልጌ ነበረ ትንሽ ቢዚ ሆኜ ነው እንጂ ከሰሞኑ እመጣለሁ እያሰብኩ ነው አጋጣሚ ነው እንዲሁም የገባሁት እንጂ ብዙ ጊዜ እየሞከርኩ ነበረ እንደው የሆነ ሰርጀሪ የሚያስፈልግ ኬዝ አንተ ላይ ቢመጣ ቢዚ ነኝ ብለህ እንደው ትቀራለህ አይ አልቀርም እንጂ
ገባ ያው የዚህ የህይወት ውጣ ውረድ ዶክተር ታውቂያለ በቃ ትንሽ ያው ቆመን ስለምንሄድ ጤነኛ እንመስላለንና ወይ ነገ ቆይ ዛሬ እያልኩ ስህተት ነው እሱ መስጠት እንደሆነ አውቃለሁ። ይኸውልህ የዛሬ ወር አካባቢ ኤግዛክትሊ የዛሬ ወር ሰርጀሪ ነበረኝ ትርፍ አንጀት ላይቭ ላይ ነበርኩ ማታ ላይ ሰርጀሪ ተሰራው የዛሬ ወር ሰርጀሪ ተሰራ ተብዬ እንግዲህ ተነግሮኝ የዛሬ ወር ነው ብያለሁ። አይ ኖ ቢዚ ነኝ ሊል አልችልም አይደለ? እውነት ነው። የተሸከምከው 45 ኪሎ ፋት በድንገት እኮ በስትሮክ ጸጥ እኮ ያደርጋል። እውነት ነው። ልክ ነው ዶክተር። ሰርጀሪ የሚለውን መስራቴን እነ መቅደስ እንኳን አያውቁም ዋት እያሉ ነውና ማንም አልሰማም። እንግዲህ እንዴት ላንተ እንደነገርኩ አላውቅም። የሚገርም ነው። ኤኒዌይ ማንም አያውቅም። ምክንያቱም ሰርጀሪ ተሰራው ይኸውልህ ምን ሆነ መሰለህ ጨዋታ ነው የምንጫወተው። ዓርብ ዕለት ሰርጀሪ ተሰራው። ቅዳሜ ዕለት ከሆስፒታል ወጣው። እሁድ ዕለት መኪና ነድቼ ዝዋይ የሚባል ነገር ሄጄ የእህቴ ልጅ ዳርኩ ቆሜ። ዶክተር እንዴት ነው ነገሩ? ይኸውልህ ያንግ ስትሆን ገብቶሃል። ይሄ ምልህን አሁን 45 ኪሎ ፋት ስትገላገል ሁሉ ነገር እንደዚህ ፐርፌክት ይሆናል። ለዚህ እኮ ነው ብቻው እንደዚህ ዓርብ ተሰራው። ኦኬ ሰርግ ላይ እንግዲህ ቪዲዮ ለቅቄ ያለው ወር ከሳምንት ወር አንድ ወር እንደዛ ከዛ በላ ሜዳ አይመስለኝም። ዓርብ ተሰራው ቅዳሜ ከሆስፒታል ወጣው። እሁድ መኪና ነድቼ ዝዋይ ሄድኩ 160 ኪሎ ሜትር። የሚገርም ነው። 45 ኪሎ ፋት ይኸውልህ በአንተ ቤት ደህና ነኝ ብለህ ነው ስራ ላይ ቢዚ የሆንከው። እኔ ምንም ችግር የለብም ብሎ ቤት የሰደዱ ሐኪሞች የምሬን ነው የምነግርህ በጣም ሌላ ቃል ለመጠቀም ነው ተሳስተዋል። ከዚህ በላይ ምን ኢመርጀንሲ አለ? እንደው በስትሮክ የሞተ ሰው አታውቅም እንደ አንተ በርተታ ከሞ የሞተ ሰው አታውቅም? ኧረ በደንብ አውቃለሁ እንደ ዶክተር እንደ አንተ እኮ በሰላም እኮ ስራችን ብሎ እኮ ሁሉ ነገራቸው ጤናቸውን ዘንግተው ቅድሚያ ለስራ ብሎ ሲሮጡ እኮ ነው 40 ኪሎ ወይ 30 ኪሎ ወይ 50 ኪሎ ፋት ተሸክሞ ሲሄዱ እኮ ድንገት ጸጥ ያሉት። ያንተን መንገድ ከነሱ አይለይም። ፕሊዝ ኦኬ እባክህን የያዝከው ኬዝ ኢመርጀንሲ ነው። ይሄ ፕሮግራም የሚያዩ ሰዎች ጉበቴ ላይ ፋት አለ 45 ኪሎ ፋት አለ ግን ስኳር የለብኝም ብለህ ያልከው ነገር እያሳቃቸው ነው። የምሬን ነው የምነግርህ። አሁን እዚህ ፕሮግራም ላይ ያንን አጀንዳ ከፍቼ ኮንፊውዝ እንዳላረግህ እርሳው። ስኳር አለብኝ የለብኝም ብሎ ነገር እርሳው። ከስኳርም ምንም ጥያቄ የለውም። ከፍተኛ ስኳር ነው ያለብህ። ስኳሩም አሁን ሳይሆን የመጣው የመጀመሪያ ወገብህን ያዝ ያዝ ያደረገ ቦርጯ የመጣች ጊዜ ጀምሮ አደጋ ላይ ነው የነበርከው። አክት አርግ። ምንም ሌላ አማራጭ የለም። ነገ ባለቤት እየሰማች ነው አጠገቤ ነው ያለችው። የስ ባለቤትሽን ታደጊው እያለች ነው። አንቺ ለምን እንደው ዝም የምትይኝ? ወጥ እያጣፈጥሽ ሽሮ እያጣፈጥሽ አትስጭኝ በላት። ዶንት አትስጭኝ በላት። እሺ እየሰማች ነው ዶክተር። የስ አዲስ አበባ ነው ያለው? አዲስ አበባ ነኝ። በል ጠዋት እንግዲህ እኛ ቤት እኔ ነኝ የምላከው። ጠዋት ያው ሌላ ልጅ አይላክም። ልጆች ትምህርት ቤት ይሄዳሉ። ባለቤቴ ነው የሚያስገኝ። ፌስታልህን ያዝና ግባ። የምታወቅ ሱፐር ማርኬት ብዙ አሳ ገዝተህ ግባ። እሺ ያ ሱፐር ማርኬቶችን ስም ላለመጥራት እንጂ የሚያማምር አሳ የሚሸጡ ሱፐር ማርኬቶች አሉ። ግባ። ከዚህ በፊት ሱፐር ማርኬት ስገባ ፍሪጅ ከፍተህ አታውቅም። እርግጠኛ ነኝ። በቃ ዝም ብለህ የሆነ ነገር ገዛዝተህ ነበር የምትወጣው። አሁን ፍሪጁን ክፈት። ብዙ አሳ በየአይነት አለ። እንደ አቅምህ መርጠህ ግዛ። የዶሮ ስጋዎች በአይነት አሉልህ፣ መርጠህ ግዛ። ስጋ ቀይ ጮማ ያለው ግዛ። እየቀያየርክ ጠዋት ብላ። ከምን ጋር? ከብዙ ጎመን ጋር። አየህ፣ ለመጥገብ ብዙ ጎመን ካላረክ፣ ብዙ ጥቅል ጎመን ካላረክ አሁንም ወደ እንጀራ ያመጣል። ቁርስ ላይ ጠግበህ ከበላ እንደ በፊት አያስበላህም። ድጋሚ አሁንም በራበ ጊዜ ገፋ አድርግና ልክ አሳውን ጠዋት እንደበላኸው ቅጥቅጥ አድርገው ከብዙ አትክልት ጋር። ይሄ ምግብ ሁለት ነገር ነው የሚያደርገው። አንደኛ ቦርጩን ያስርባል። ያ 45 ኪሎ ፋት ያልኩህ ላይ ዛሬ የበላኸው ምግብ በሙሉ ቦርጭ ላይ ነው የጨመረው። ባይዘዌ ድሮውም ቦርጭ ላይ ተጨማሪ ግብአት
እንጀራውን ቦርጭህን ላይ ተጨማሪ ግብአት ባለቤት ወጥህን ለማጣፈጥ የጨመረችው ዘይት እና ቅቤውም ጨምራ ይሆናል ብዬ አስባለሁ። ካልጨመረችም ትላንት ጨምራለች። ትላንት በቅቤ ነው የበላው ሽሮ ራሷ እውነት እየገረመኝ ነው የምሰማው እኮ። እንግዲህ እሷ እኮ ስለምትወድህ እኮ ነው በጣም ተጠንቅቃ የሰራችልህ። ግን ባለማወቅ ሞትህን እያፈጠነች ነው። በቃ ዶንት ማን ስለ ልጆች ስትል ስለ ህይወት ስለ ነገ ስለሚወዱና ስለምትወዳቸው ስትል አቁመው ምን ደጋግመህ አሳ በል አሳ እድሜልክን አሳ እየበላ በጤና መኖር ከቻልክ ምን ፈለግ? ምንም የእንጀራዋ ነገር በቃ ትቆማለች ማለት ነው ዶክተር። አሁንም እዛ ነው ያለው። ይሄን ሁሉ በዚህ በፊት እንደዚህ ስሜታዊ ሆኜ የማወራው ዛሬ ባንተ ላይ ያወራሁት ባይዘዌ አንዳንዴ እንደዚህ ስሜታዊ ሆናለሁ። አቁሜያለሁ። እንደዚህ ስሜታዊ ሆኜ ማውራት አቁሜያለሁ እና ምናልባትም ያንተ የሚያሳዝነው ፊት እንዴት እንደሚያሳዝነኝ ፊት ስለመሰለኝ ይሆናል። እኔ በፊቱን ፊት ስለመሰለኝ ይሆናል ስሜታዊ እንዲሁም እያሉ ነበር ዶክተር ያ ድሮ የመጀመሪያ ፎቶ እንደዚህ ሰማያዊ ኮት ለብስ በቦርጭ ሆነ የተነሳው ፎቶ ፌስ ቁጭ እኔን ነው የሚመስለውና አንተን ነው የሚመስለው ይሉኛል። ታሪክ እናደርገዋለን። ፋቲ ሊቨር ያልሁም ይኸውልህ ሰውነት ውስጥ ፋት ያልኩ 45 ኪሎ ሞልቶ መጨረሻ ላይ መሄጃ ስላጣ ጉበት ላይ ገባ። በቃ የት ሂድ ታዲያ? ከዚህ በኋላ የት ሂድ? ኦኬ አሁን ኮሌስትሮልህን ብትታይ ኖርማል አይደለም ካልነገሩ አሁንም ተሳስተዋል። የ3 ወር ስኳርህን ካላዩ አሁንም ተሳስተዋል። ስኳር ትክክል አይደለም። ካላመንክ ጠዋት ስኳርህን ቼክ አድርግ። ኦኬ ቼክ አድርገህ ፍርፍርህን ብላና ከ1 ሰዓት በኋላ ቼክ አድርግ። ከ2 ሰዓት በኋላም ቼክ አድርግ። እሺ ትናንትና እኔ ብዙ ምግብ በልቼ ስኳሬ 82 ነው የሆነው። አንተ ፍርፍር ብላና ከ1 ሰዓት በኋላ 180 በታች ከሆነ እኔ እቀጣለሁ። ለማንኛውም ውጣ ይላል። ኤክሰርሳይዝ ስራ ይላል። ሌላው ታሪክ ነው። ፒስ ሌላው ዶክተር ይሄ በቀን 1 ጊዜ መመገብ ጀምሬ ነበርና አሁን እሱን አቁምና ቁርስ ምሳንም ባልኮ መሰረት ብላ እያልከኝ ነው። ቆይ ኮመንት ስማ። በቀን 1 ጊዜ መመገብ ጀምሬ ነበር። አንደኛ ነገር በቀን እኮ የምትመገበው ምግብ አልነበረም እኮ መጀመሪያ ነው የማይረባ ምግብ ነበር የምትመገበው። እሷንም በቀን እኮ አረክ አይደለ? የመጣበት መንገድ ልክ ነው። በቀን 1 እበላለሁ ትላለህ፣ ከዛ እንጀራ ትበላለህ። ዛሬ ጾሙ እያለሁ ብለህ ስለምታስብ ነገም ጾም ነው ሙሉ ብለህ ስለምታስብ ቢሊየን እንጀራ ነው የምትበላው። which is totally wrong። ያ ዳሜጅ ያደርጋል። ከውስጥ ነው ዳሜጅ የሚያደርግ። ኦኬ ስለዚህ ይሄው ይታያል። ሮንግ ነው እያሉ ነው፣ ስህተት እያሉ ነው። ሮንግ እነዚህ ሰዎች ስራ ይፈቱ አይምሰልህ። ልክ እኔ ተጨነቄ ስሜታዊ ሆኜ ያወራሁን ያክል እነሱም ስሜታዊ ሆኖ እየሰሙ ነውና ትክክል አይደለም እያሉ ነው። በቃ ምግብ ብላ ጠግበህ ብላ። ቅድም የነገርኩህን ምግብ አትርሳቸው። ደጋግሜ የነገርኩህን በምክንያት ነው። ከጊዜ በኋላ እኮ ቅድም ሳውራ ሰምተሃል እኮ። አሁን ያማረህን ዳቦን እኮ ትቀማምሳለህ፣ እንጀራውንም ትቀማምሳለህ። መጀመሪያ ግን ህይወትህን ካልታየህ አደጋ። አንተ እኮ ስላልታየ ነው አደጋው። እኔ እኮ ዙም አድርጌ እኮ አሳየሁ። ኧረ ነገህን እኮ አሳየሁ። ነገህን ምን ሊገጥመህ እንደምችል እኮ አሳየሁ። እና አይ በደንብ ተረድቻለሁ ዶክተር። በደንብ ነው የታየኝ ዶክተር። በደንብ ነው የታየኝ። ይመችህ። በደንብ ነው የታየኝ። በጣም አመሰግናለሁ። በቃ እዛው በመጣ ይሻለኛል። እዚህ ገርጂ ስለሚቀርበኝ ገርጂ በማንኛውም ሰዓት መምጣት እችላለሁ አይደል? ደውል። መጀመሪያ ደውል። ካልሆነም ቀጥ ብለህ ኦፊስ ናና እዛው ታገኘኛለህ አለው ነገር። በጣም ጥሩ። እሺ ዶክተር ፒስ። ይመችህ። እሺ በጣም አመሰግናለሁ። ሰላም ወደር አይሲኤምሲ የሚባል ሲኤምሲ አካባቢ ያለ ሆስፒታል ነው። ሰርጀሪ የሰራልኝ በጣም ፐርፌክት ናቸው። በጣም ጠንቃቃ ናቸው። አመስግኖልኝ። አይሲኤምሲ በጣም ሃይጂኒክ ነው። በጣም ዲሲፕሊን እንዲሆኑ ሐኪሞች ናቸው ያሉት። ንጽህናው የሚገርም ነው። ፕራይሱ የሚገርም ነው። ማስታወቂያ አይደለም። ከየትኛውም የአዲስ አበባ አንግል ያላችሁ ሰዎች ስለማቅ ነው ብዙዎቹን ሆስፒታሎች አይሲኤምሲ ሆስፒታል
የሚገርም ነው ኤኒዌይ አይሲኤምሲ ሆስፒታል እጅግ አመሰግናለሁ ሰርጀሪውም ደግሞ ያን ያክል ኮምፕሊኬትድ ባለመሆኑ ነው ያላወራሁት ሰዎችንም ላለማስደንገጥ ነው እንግዲህ ዛሬ ያው ያለፈ ነው ባለፈው ሰርግ ላይ ነበርኩት እንግዲህ እንደ ከትላንት ወዲያ ሰርጀሪ ላይ ሆኜ አርብ ላይ መሆኑ ነው ቅዳሜ ዝዋይ የሚባል ነው እሁድ የሚባል ሀገር እንግዲህ ባቱ ሄጄ ሰርግ ላይ ነበርኩኝ ፕላስተር ተነሳ ምንም እንዳልነበረም ዛትዚት አይሲኤምሲ ሆስፒታልን አመሰግናለሁ እንግዲህ ሙዝ ይዛችሁ ያልጠየቃችሁኝ ሰዎች ጁስ ይዛችሁ ያልጠየቃችሁኝ ሰዎች አልቀየማችሁም ጁስ እንደማልጠጣ ስለምታውቁ ነው ፒስ ይመቻችሁ